ሰላም ሳሙኤል ነኝ ከብልህ ማዕድ። በብልህ ማዕድ ምግብን በጣፈጠ በፈጠነ ሁኔታ መስራት ባህላችን ነው። ዛሬ የምንሰራው ሳላድ ነው። ከሳላዶች መካከል የሆነ አንዱን ሳላድ የጾም ሳላድ ነው። በጣም ቆንጆ የሚጣፍጥ ሳላድ አንተ ለሚስትህ አንቺ ለባልሽ ከሰራሹ እጅ ይባረክ የሚል ምርቃት የምታገኝበት ሳላድ። ምግብን የሚያጣፍጠው የሚጨመርበት ቅመም አጨማመሩ ምን ላይ ይጨመራል የሚለውና የአሰራር ስቴፑ ንጽህናው ነው። በቤታችን ደግሞ በቀላል ሁኔታ በአጭር ደቂቃ የሚገርም ምግቦች እንሰራለን። ተከታተሉ። ይህን ሳላድ ለመስራት የሚያስፈልገን አንደኛ ቀይ ሽንኩርት፣ ቃሪያ፣ ቲማቲም፣ ሰላጣ ይሄ ያስፈልገናል የታወቀው። ሌላው ቆንደ በርበሬ ያስፈልገናል፣ ሙስታርድ ያስፈልገናል፣ ጦስኝ ያስፈልገናል፣ ጨው ያስፈልገናል፣ ዘይት ያስፈልገናል። እነዚህ ተጠቅመን መስራት እንችላለን ማለት ነው። አሁን እናዘጋጃለን። ቦላችንን እናቀረብን። ሙስታርዳችንን የምንፈልገው ያህል ብዛት እንጨምራለን። ከዛ ቆንደ በርበሬ የተወሰነች ግማሽ የሻይ ማንኪያ ያህል፣ ጦስኛችንን በዚህ መልኩ አድርገን ሽፍት አድርገን እነሰንስበታለን። ሙስታርዱ ጨውነት ስላለው ጨው ብዙ ማብዛት የለብንም። ይሄን ያህል እናደርግበታለን። ከዛ በኋላ አይተን መጨመር ስለምንችል አሁን ዘይታችን በዚህ መልኩ ጠብ እያደረግን መምታት ነው። ይሄንን ወፈር ለለድ ማለት አለበት። ዝም ብለን ስንመታው፣ በነገራችን ለማዮናይዝም በዚህ መልኩ ነው እንደዚህ የሚሰራው። ሌላ ጊዜ ቪዲዮ ሰራላችኋለሁ። አሁን ለሳላዳችን ጣዕም ትልቁን ቦታ የሚይዘው ሙስታርዱም ቆንደ በርበሬውም ጦስኙም ትልቅ ቦታ አላቸው። ዘይቱ ደግሞ በዚህ መልኩ እንደዚህ እያደረገን እንጨምራለን። የምንጨምራቸውን ቅመሞች መለየት አለብን። አሁን ቆንደ በርበሬ ቀይ ወጥ ላይ አይጨመርም። ባለን ልምድ መሰረት ቀይ ወጥ ላይ አይጨመርም። አልጫ ላይ በትንሹ እንዳያጠቁርብን ያህል አድርገን ተወሰነ እንጨምራለን። ከዛ ውጪ አትክልቶች ላይ በጣም ቆንጆ ነው ቆንደ በርበሬ። አሁን ጥቅል ጎመን ስንሰራ ጎመን እና እንደዚህ አይነት ነገሮች ላይ ቆንደ በርበሬ በጣም ቆንጆ ነው። ሳላዳችን ላይ ደግሞ በዚህ መልኩ እንደዚህ ማድረግ እንችላለን። የምንጨምረውን ቅመም በቦታው ስንጨምረው ጣዕሙን ይሰጠናል። ያለበለዚያ ከቦታ ውጪ የሆነ የቅመም አጨማመር በአጠቃላይ ወጡ ሙሉ ለሙሉ ዳሜጅ ሊያደርገው ሊያበላሸው ይችላል። ብዙ ለፍተን ብዙ አሽተን ብዙ አቁላልተን መከራ በልተን የሰራነውን ወጥ በቅመም ችግር ምክንያት ሊያበላሽብን ይችላል። የዞረችብኝ ስለሆነ ከስር ፎጣ ነገር ላድርግባት። ስመታት እንዳዞርብኝ ነው። አያችሁ፣ ይሄ አሁን ይወፍራል። ለአንድ ቀን ብቻ አይደለም የምሰራው፣ አንዴ ለምሰራው ሰላጣ ብቻ ሳይሆን እንደዚህ ያዘጋጀሁትን የሰላጣ ሶስ አስቀምጠውና ሌላ ጊዜ በፈለኩ ሰዓት ቆንጠር አድርጌ፣ ያው ረጅም ጊዜ አይቀመጥም ፍሪጅ ውስጥ ግን ዝግት አድርገን በደረቅ እቃና ምንም ውሃ ሳይነካው ሽፍን አድርገን አየር እንዳይነካው አድርገን ካስቀመጠን 2 ሳምንትም እንደዚህ ልናቆየው እንችላለን። እንትናችን ውስጥ ፍሪጃችን ውስጥ እያወጣን እንጠቀማለን ማለት ነው። ለጊዜው በዚህ መልኩ እንደዚህ ሰርተነዋል። አያችሁት? ያዘጋጀነውን የሳላድ ሶሳችንን እንደዚህ በእቃ እንቀንሰዋለን፣ ያው ለረጅም ጊዜ ለማስቀመጥ እንዲመቸን። ይሄን እዚህ ላይ የቀረውን ሳላዳችንን ስለምንጠቀም እዚህ ጋር እንጠቀምበታለን። ፎይል ተጠቅመን ወይም ማንኛውንም መዝጊያ ማቴሪያል ሊሆን ይችላል ተጠቅመን በዚህ መልኩ ዘግተነው ፍሪጅ ብናስቀምጠው ስንፈልግ ከዚህ በማንኪያ እየወሰደ ሳላዳችንን ብቻ አዘጋጅተን መጠቀም ነው። አሁን ሳላዳችንን ወደ ማዘጋጀት እንሄዳለን። መክተፊያችንን እናቀርባለን። በሰላጣችን የምንከትፈው ሽሪሚሪ ነው፣ ማለትም እንደዚህ ማለት ነው። እጃችንን ሽንኩርት ስንከትፍ ምን ጊዜ እጃችንን እንዲህ ብንይዝ
ጥሩ ነው ይላሉ ሼፎቻችን። ስለዚህ ይሄ ምንድነው እንዳይቆርጠን እንደዚህ እየተጠጋን እንከትፋለን። የዚህኛው ሳላድ አከታተፍ ለሳላዳችን ለጣዕሙ ሲበላም ለአይንም እንዲያምር ቲማቲሙን በምንከትፍበት ሳይዝ ወይም በምንከትፍበት አይነት ነው ሽንኩርታችንንም ሰላጣችንንም የምናዘጋጀው። ተመሳሳይ መሆን አለበት። ውህደቱም አንድ አይነት እንዲሆን ተመሳሳይ መሆን አለበት። ሽሬ ሚሪ አድርገን እንከትፈዋለን። ቲማቲማችንንም እንደዛው ስንከትፍ ለሳላዳችን ያቺ ማውጣታችን እንዳንረሳ፣ ሰላጣችንን ጭምልቅ እንዳያረግብን ይሄን ፓርት እናውጣዋለን። ግን ይሄን አወጣ ነው ማለት አንጠቀመው ማለት አይደለም። ይሄ ሶስ ስንሰራ አሳያችኋለሁ ወደፊት። ይሄ ሶስ ስንሰራ በጣም ስለሚጠቅመን እቺን ፓርት በእቃ እናስቀምጣታለን ማለት ነው። ምክንያቱም በኋላ ትጠቅመናለች፣ አይጣልም። እሺ የኛ አንዱ ዓላማችን ቁጠባነትን ማስተማር ስለሆነ ይሄ ይቀመጣል። አሁን በዚህ መልኩ አውጥተን ጨርሰናል። ምን ያህል ብዙ እንደሆነ አያችሁት? ይሄ አንደኛ ሳላድ ውስጥ ባይገባ ጥሩ ነው፣ ሰላጣ ውስጥ። ምክንያቱም ጭምልቅልቅ ያደርግብናል፣ አይጣፍጥም። ብዙ ጊዜ አይታችሁ ከሆነ ከነዚሁ አንድ ላይ ክትፍ ተደርጎ ይገባና ብዙም እንትን ያደርጋል፣ ጣዕም አይኖረውም። በዛ ላይ ደግሞ ሰላጣውን ያበላሽብናል። ስለዚህ እቺን አውጥተን ለሌላ ነገር እንጠቀማታለን። አሁን እቺን በረዶ ቤት እንከታታለን። ከዛ ፍርፍር ስልስ ወይም የፒዛ ማንኛውንም የቲማቲም ስልስ ስንሰራ ከበረዶ ቤት አውጥተን እንጠቀመዋለን ማለት ነው። አሁን ቲማቲማችንን ስንከትፍ ሽንኩርታችን በዚህ መልኩ አይደል የተከተፈው? በዚህ መልኩ ሽሪ ሚሪ ነው የተከተፈው አይደል? ስለዚህ ቲማቲማችንን ልክ እንደዛው እንደዚህ ጣታችን አያያዛችን እንደዚህ አድርገን ከትፈዋለን። ተመሳሳይ መሆን አለበት። አያችሁት? ቲማቲማችንን አዘጋጅተናል። ሌላው ቃሪያ ነው። እንግዲህ ቃሪያንም ልክ እንደዛው አከታተፋችንን ተመሳሳይ ነገር ማድረግ አለብን። ከእንትኑ ጋር የሚመሳሰል አከታተፍ ማድረግ አለብን። ይህም እንደዛው ሽሪ ሚሪ ብናደርገው ጥሩ ነው። የተወሰነ ሰያፍ አድርገን ቀጠን አድርገን ሽንኩርታችንን ቲማቲማችንን ከትፈናል። ይህን ዞር እናድርገውና ሰላጣችንን ወደ መቀንጠስ እንሄዳለን። አሁን ሰላጣችን ይሄን ይመስላል አይደለ? ይሄንን አንደኛ በአጃክስ በደንብ አድርገን እንደዚህ እናጥበዋለን። አጃክስ ተጠቅመን ማለት ነው። እኛ እንደዛ ነው የምናጥበው። በአጃክስ እናጥበዋለን በደንብ ጽድት አድርገን። ከዛ በኋላ እናለቀልቀዋለን። ውሃው በደንብ እስኪጠራ ድረስ እናለቀልቀዋለን። ጥራቱን ከጠበቅን በኋላ ሰላጣችን እንዴት የምናደርገው? ቅድም ያው በብልህ ማዕድ የሚባክን ነገር አይኖርም። ቅድም የሶሱን የሰራውበት እንትን አለ፣ እሱ ላይ ነው ሰላጣችንና ሁሉንም ነገር የምናዋህደው። አሁን ያው ስለምንጠቀምበት ሰላጣ ብዙ ጊዜ ገጥሟችሁ ከሆነ አላቅም፣ ይሄ ነገር ገብቶ ምናምን በልታችሁ ታውቃላችሁ? ይሄ እኔ ሪከመንድ አላደርግም እንደዛ። ይሄ እንጨት ነገር መግባት የለበት። በቃ ስናወጣ እቺ እንደዚች። ይሄ ሌላው የሚጣል በቃ ምግብ መታየት የለበትም ሰላጣ። በዚህ መልኩ ሰላጣችንን አሁን ይሄ ከባድ ነገር አይደለም፣ ከባድ ሆኖ አይደለም ማሳያችሁ፣ ግን በጣም ቀላል ነገር ግን ሰው ሲበላውና ሲያየው ያስጠላል። አሁን ከዚህ በታች ይሄ እንጨቱ መኖር የለበትም ከነ እንጨቱ። እንደገና ደግሞ ስንቆርጥ እንዲህ ግርድፍ አድርገን እንደዚህ መክተት የለብንም አይደል? ይሄ አሁን ምን ተብሎ ይበላል? አሁን ይሄን አሁን ይከብዳል። ስለዚህ የተወሰነ ሳይዙንም አነስ ነገር እንደገና ደግሞ እቺን እንጨቷን ብናውጣት ከባድ አይደለም፣ ቀላል ነው፣ ግን ለምግቡ ትልቅ ኢፌክት አለው። ምንም እኮ አዲስ ነገር አለ የምናሳያችሁ፣ የነበረ ያለ ነገር ነው። ያለውን የነበረውን ግን ትንሽ አሻሽለን ለየት ባለ መንገድ ተወሰነ ጥበብ ጨምረንበት ብናቀርብ ጥሩ ነው በሚል ነው። እንግዲህ ሰላጣችንን በዚህ መልኩ ቀንጥሰናል። አሁን እነዚህ የከተፍናቸውን ሽንኩርቶች እንጨምርባቸዋለን። ተወሰነ ሶስ ጨምራለሁ ማለት ነው። ይህን ሶስ እንጨምራለን። አቼቶ እንጨምርበታለን። መጨረሻ ላይ አቼቶአችን ጨምረን እንደዚህ እናዋህደዋለን። ከሶሱ ጋርም አንድ ላይ መምታት እንችላለን። አቼቶ ይሄን ይመስላል። ከዛ ይሄን ስናቀርበው ቆንጆ እንዲሆን ለእይታ ያው ምግብ ከአይን ነው የሚጀምረው አይደል? ሲያዩት ያላማረ ነው የሚባለው። ስለዚህ በዚህ መልኩ ሳላዳችን ሰርተናል። ቀላል ነው፣ ፈጣን ነው፣ በጣም ይጣፍጣል።
ቆንጆ ነው። ለአይን አቀራረቡም ቆንጆ ነው። በዚህ መልኩ ላሰሩት ማን ያስገድዳችኋል? መስራት ትችላላችሁ። በጣም ቀላል ነው። ሞክሩት ቤታችሁ። እኛ ጋር ደግሞ ሀሳብ አስተያየታችሁን ኮሜንት አድርጉን። ቻናላችንን ከወደዳችሁት ይጠቅመናል ብላችሁ ካሰባችሁ ሰብስክራይብ አድርጉ። ካልተመቻችሁ አሳልፉት። ሰብስክራይብ ብታደርጉን ትጠቅሙናላችሁ። እኛም እንድናድግ ለእናንተም ጥሩ ጥሩ ነገር እንሰጣችሁ ታግዙናላችሁ። ኮሜንት፣ ሼር፣ ላይክ በማድረግም ተባበሩን። አመሰግናለሁ። ሳሙኤል ነኝ ከብልህ ማዕድ።